ፍቅረኛዬ ናት። እንደምታፈቅረኝ እኮ አውቃለሁ። ፍቅር ከምንም በላይ ነው። ግን ደግሞ አፈቅራለሁ ልጅ ግን እኔ እወዳታለሁ፣ አምናታለሁ። እኔ አንተ ጋር የምመጣው ፍቅር ነው። አምነህ ማለት አንድ ሰው ሳታምነው አብረህ ሪሌሽን ውስጥ ገብተህ ከሚኖረው ጉዳትና አምነኸው ጥቶ ሲሄድ ከምትጎዳው ጉዳት የትኛው? አመኛው ግን አንተ ለማለት የፈለኩት ግን ገብቶሃል? አጣሪ መኖራት ሲጀመር ሰዎች ታማኝ አይደለም። አቤላ ይላል። ሳይ እስኪ ሙሉ ስምን የመታወቂያ ነገር ኦኬ ነው። አቤል ግዛቸው ያለው በለው ይላል። እድሜ ስንት ነው? ዛሬ ባይዘይ ትላንትና 24 ዓመት ነው። 25 ዓመት ትላንትና ነበር። እስኪ እመቤቴን በል እስኪ ማርያም ሰጥተኝ ሃፒ በርዝዴይ እኔ አላወኩም። እናቴ ሃፒ በርዝዴይ ወንድሜ እንኳን ተወለድክ። እና በዚህ በ25 ዓመት ኑሮ ምን ተማርክ? ያውም ኢትዮጵያ ውስጥ ነው 25 ዓመት የኖርከው። ከኢትዮጵያ ወጣት ታቀም ትራጀዲ ቪዲዮ ነው ሊፈልከው አልገባኝም። ግን አንድ ነገር እግዚአብሔር ቁም ነገር በህይወት የተማርከው አንድ ነገር ነው። 25 ዓመት ቀላል አይደለም። ቢያንስ 10 ዓመት ኖረሃል። ከ15 ዓመት በኋላ ራሱ ያለው ኖርክ ቢባል ማለት ነው። በ10 ዓመት ውስጥ ምን ተማርክ? ያው በ10 ዓመት ውስጥ ሰውን ካለማመን ማመን እንደሚሻል። ሰውን ካለማመን ማመን ማለት ምክንያቱም የልጆች አውራ እስኪ ውጡ እስኪ የልጆች አባት ነው። ምክንያቱም እኔ ምክንያቱም ልንገርህ፣ በነገራችን ላይ ትናንትና ልደቱ ነበር። ሃፒ በርዝዴይ ብለሽ ማርያም ሰው አላለችኝ። ማርያምን አላለችኝ። አንተ በቃል ቀላል ሰውን ካለማመን ማመን ያለበት ምክንያት ነው። ሰውን ካላመንከው ይዞኝ ነገ ምን ያደርገኛል፣ ከነገ ወዲያ ምን ያደርገኛል፣ ምን ያደርጋል፣ ይከዳኛል ይላል። ትርፉ ጭንቀት ነው። ካመንከው ግን አሁን ያመጣል ሻምና ታዲያ ትክክለኛ ሰው እንደቀላል ሳታምነው አብረው ከምትሆን አምነው ተቀደሽ አይከብድም። ታዲያ የሚከብደው አለማመን ነው። ህይወት ማርያምን ህይወት አራት ማን ስማኝ፣ እኔ ለኔ እኮ ነው የምልህ። አሁን እሷን ሳላምናት አብሬያት ቆንኩኝ ነገ የሆነ ነገር ልታረገኝ ነው። ኢቭን የሆነ ነገር እንኳን አምኜ አልሰጣት የፈለገ በወዳት ኢቭን ሚስቴ ባፈቅራት ካላመንኳት ባዶ ግን ቺት እያደረገችብኝ ባምናት ይሄ እንዴት ነው? ከሷ ነው የሚቀር ሰውን አይደለም ሪሌሽንሺፕ ላይ ነው። ኤቭሪ ሞመንት ላይ ነው። ሪሌሽንሺፕ ላይማ ብዙ አየውን ብሏል እኮ ሪሌሽንሺፕ ላይ ብቻ አይደለም ሁሉም ላይ ማመን ይጠቅሙኛል እኔ ብሏል። የትኛውም ነገር ላይ ጓደኛ ላይ ግን የሚከብድ ሁሉንም ማርያምን አምነህ ከዛስ የማትጠብቀው ነው። ጉዳቱ ለአንተ ነው። አንተ ነው አልተግባባንም። እኔ አሁን ማለት ነው ካላመንኩኝ ጭንቀት ይገለኛል። ይሄ ሰውዬ ነገ ምን ያደርገኛል? ይሄ ሰውዬ እንዴት ነው ጥላኝ ትሄዳለች ወይ ደግሞ ጓደኛዬ የሆነ ነገር ሊያደርግ ግን የሚያጠራጥር ነገር ካየህስሽ ዝም ብለህ ታምናለህ? እሺ ቆይ ሳንተ እኔ አባባሌ ምን እንደሆነ ታውቃለህ? አሁን እሷ ማመን ካልፈለኩኝ ከሷ ጋር ለምን እሺ አንድ ያድርገኝ ፍቅር ውስጥ ለማለት የፈለኩት ገብቷል። ለማለት የፈለኩት ገብቷል። እስኪ አንዴ ዝም በል ለማለት የፈለኩት ማለት ነው። አንድ ሰው ካላመንከው አብረው መሆን ከፈለገ በጣም ትልቅ ነው። ሰውን አምነህ አብረሽ ተወራ አፍቃሪ ነው። እኔም አንተ እዛው እንዳነካው ሰው ልጅ አልሸኝ ስሸኝ ከባድ ህመም ይሰማኛል እንዴ ነው የና ስለሚናፍቅሽ ታለቅሳለህ። ስለዚህ አለመሸኘት ይሻላል ወጥቶ በር ላይ ብላለችና ልክ ናት። እንደምታለቅስ ስለምታውቅ እየጨረስን በእግዚአብሔር ዝናብ ነው ዱብ ዝናብ እየዘነበ ነው። የተቀነጠለ ጫማ ከስሩ ውሃ የሚያስገባ ጫማ ለብሰሽ ትወጫለሽ? አምነሽ ትወጫለሽ? አትለብሽማ። ሰውም እንደዚህ ነው። ካላመንሽው አብረሽዋል። ጀመይ ሰዎች ታማኝ አይደል? አንተ አትነግረኝም እንዴ? በቃ ባረር ያለው ቀጥል በቃ ቅድሙን ሀሳብ እናውራው። ኦኬ ሰው ካማመን ለምን እንዳልኩኝ ልንገርሽ። ይሄ ውስጥ ጥርጣሬ ስለሆነ ይሄ ጭንቀት እኔው ማይግሬን አለብኝ። ማርያም በውስጥ ጥርጣሬ ሲስማም ሲጨነቅ እንዴት ነው ይመጣል? ሰው ታመም ረብሽኝ ምን መሰለህ? አሁን ለምሳሌ እኔ አንሆንም ግን ብንሆን ምንም ስማ ታውቂሽ በቃ እንሆናለን በቃ ግን ብንሆን
1 ሚሊዮን ብር ተሰጥቶ እውነት አንተ ይናከዳኝ አልከዳሽም በብር ኔቨር ያውልክ የሰው ልጅ አይታመንም ምን ለሱ ነው 1 ሚሊዮን ብር እንኳን 1 ሚሊዮን ቀርቶ 100 ሺህ ብር ታሳየኝ ለተሳይ ትቶ የሚሄድ ሰው እኔ እንደነገርኩት ግን ፈጣሪ ስለዚህ ሪሌሽንሺፕ እምነት ሳይሆን ፍቅር ነው ነው የምታወራው ነገር አልገባም ሲጀመር ፍቅር ምን እንደሆነ ኢቭን አታውቅም ወይኔ ፍቅር ማለት ሲጀመር ክርስቶስ ፍቅር ክርስቶስ እኔ ጾታውን ፍቅር ነው ያልኩት ምንድነው ፍቅር ማለት ፍቅር ለአንድ ሰው ማሰብ በቃ ፍቅር ማለት ያለ ስትረዳዳ አሁን ለምሳሌ ፍቅረኛ ፍቅረኛዎች ነው ያቺ ሴት ከምታስብልኝ በላይ ወይ ደግሞ የማይታያትን ነገር እኔ ያያለሁ ፍቅር ናቸው ባጭ ፍቅር ማለት ያለ ለምዝናት ፍቅር ማለት ይኸውልህ እውነት እምነትና መስዋዕትነት ነው ለምንድነው ይገርም አንድ ሰው ስታምነው ማለት ነው ለዛ ሰው መስዋዕትነት ይከፍላል እስከመቼ ጊዜ ወይኔ ለአራት ሲብስሽ አንድ ሰው ስታፈቅር እውነቱን ትነግረዋለህ እውነት ነገርከው ማለት ታምነዋለህ ማለት መስዋዕትነት ትከፍልለታለህ ማለት ነው ሶ በፍቅር ውስጥ እምነት ወሳኝና ወሳኝ ነገር ነው በማንኛውም ሪሌሽን ውስጥ እምነት ወሳኝ ነው እኔ እኮ ልክ አይደለም ብያለሁ አንድ ሰው ስታምነው ያልኩ ማለት ነው ካላመንከው ሁሌ ስትረስ ውስጥ ነው የምትገባው ሁሌ ሰው ነገ ምን ያደርገኝ ኢቭን ማለት ለደቂቃ እንትን ምግብ እየበላህ እንኳን ወይ ደግሞ አሁን ለምሳሌ ሁለት መጠጥ አዛችሁ ተነስቼ እኔ ሽንት ቤት እሷን ካላመንኳት ማለት ነው ተቀርቶ ባገኛን ነገር አላመን ካመንኩሽ እኮ የራስሽን እንትን ህይወትሽን ነው የምታበላሽ ፍቅር የሚሰጠው እምነት ነው እምነት ግን የሁሉም ነገር መሰረት ነው በነገራችን ግን ደግሞ የሚያጠራጥር ነገር ብታይስ ነው ዝም ብለህ ታምናለህ ከዛ ነገ ላይ በጣም አምነህ ነገ ላይ እንዴት ነው የምትሆነው ግን ደግሞ ይኸውልህ እኔ ለማለት የፈለኩት ካላመንክ ምንም አይነት ነገር አትጀምርም ገብቶሃል አሁን ለምሳሌ ይሄን ፎቅ እሰራለሁ ብለህ ካላመንክ አትሰራው እኔማ አሁን ተቀል ያመነ ይጠመቅ ይድናል ባይብል ላይ ኢቭን ያመነ አሁን ስለ ባይብል አናወራ አሁን ስለ እንትን ነው ስለ እንትን ነው እና ይኸውልህ እሷን ካለማመን አሁን እኔ እንደራሴ እሷን ከማላምናት አምኛት ብትሄድ እንደኔ ኖርማል እንዴ ጉዳቱስ እምነትን ማጣት በነገራችን ላይ በጣም ከባድ ነገር እኮ ልክ እኮ ነው ማንኛውም ዛሬ ይሄን ከፈትልኝ ታውግል ማርያምን ይሄዳል ሄዶ በዛው ይሄዳል ማለት እንዴ ነው ምድረው ትልቅ አንተ ጋንድ ያሬኛው ደግሞ እምቢ መቻልኩ አብርሽ ልክ ነው በቃ አሁን እንዴ አብርሽ ልክ ነው እምነት አስፈላጊ ነገር ነው ግን ደግሞ የምንጎዳበት በጣም ነው የምንጎዳበት ስብርብር ነው ስለዚህ አሁን አንቺ ጥያቄ ልጠይቃችሁ ሁለታችሁ ስለዚህ ካመናችሁ ተፈትልኝ አለች አምነ ማለት አንድ ሰው ሳታምነው አብረ ሪሌሽን ውስጥ ገብተህ ከሚኖረው ጉዳትና አምነኸው ጥቶ ሲሄድ ከምትጎዳው ጉዳት የትኛው አምኛው ጥቶ ሲሄድ ከምትጎዳው ጉዳት አይደለም ለምን መሰለህ አምኛው እምነት ጥላበታለች እኮ ስንት ነገር ታስታምነው ልትሆን ይችላል ልጁን በጣም ወድጄዋለሁ ቀያረን ልቀላቅል ይችላል ጥቶ ሲሄድ ያንን ነገር ነው ማሰብ ያመነኝ ግን ደግሞ ጥያቄ መልሳለች እሺ አሁን ደግሞ ማለት ነው ይቺ ልጅ ኩላሊቷን ታማለች ፍቅረኛዬ ናት ኩላሊቴን አሞኛል 1 ሚሊዮን ብር ለሕክምና ስጠኝ ተብያለሁ አለች አላምናት እሰጣታለሁ ኖ በዚያን ጋር አይደለም ኖ ወይ ስሚኝ እኔ ያልኩት በዚያን ጋር አይደለም ስሚኝ አምናታለሁ ሙሉ ፊልም ነው አረፈ አምናታለሁ አምኜ ልሰጣት አልችልም ካላመንኩ አይደለም አንተ እያልክ ያለው ፍቅርና እኔ እንደዛ እያልኩ ፍቅር በቃ ስለ ፍቅር አሁን የገባ ነው ስለ ፍቅር አሁን የገባ ነው እያወራን ያለ ነው ሰው ማመን ሁሌም አስፈላጊ ማለት ካለማመን ማመን ይሻላል ማለት ፍቅር ላይ አልገባንም የምታምንበት መንገድ እኮ ነው እኔ አሁን አምኜ ሁሉ ነገር አምኜ አልገባም እያልኩ ማለት ልቅነት ታምናለህ እኮ ግን ሁሉ ነገር አምኜ አልገባም እኔ አሁን ለምሳሌ በራሴ ይሄ የሷ ፐርሰናል ይሻል ይለወጣል የሆነ ነገር ይከዳኛል ነገን እኮ ከሱ ጋር ብዬ ነው የማስበው ግን ላይሆንም ይችላል እግዚአብሔር ነው የሚያውቀው ታምናለች እምነት አለች ግን እምነት እንደሌለ ነው እያወራች ያለችው ሰምታታል አቤል አሁን ለምሳሌ ሀብታም ሰው ያው ሽማግሌ ሆነ ሀብታም ሰው ሹገር እንደሚባለው ማለት ሹገር እንደሚባለው ሰው አገኘሽ ከዛ ሰውዬ ጋር አብረሽ የምትሆኚው በብሩን የሆነ ነገር አደረገበታል ብር ሰጥቶኝ የሆነ ነገር አደረገበታል ነው አይደል ተበዝሽ ነው አይደል ለዚህ አምነሻል
እንደሚለውጥሽ አምነሻል። ያ ሰውዬ ባይለውጥሽ ተጎጃለሽ አይደል? በነገራችን ላይ እምነት እኮ አይደለም እሱ አወቀች ነው እንጂ። ቆይሽ ግን ቃልዬ እናስጨርሳት አንዴ። እኔ አንተ ጋር መመጣው ፍቅርን ፍቅርን አምኛለሁ። በቃ እኔ ይወደኛል ብዬ እማምነው አንተ ፍቅር በሰጠኝ ልክ ገባህ? አትሰቀል ፍቅር በሰጠኝ ልክ አምናለሁ። እሺ ይሄን ስልክ ቴክኖ ስፓርክ የሷ ነው እና እኔን አታቀኝም። ድንገት ዛሬ ነው ያገኘችኝ። ስልክ ላውራ ብዬ ወደዛ ብቻ ልብሽ ተረጋግቶ ይቀመጣል። እኔ ስለ እምነት ነው ስለ ፍቅር አይደለም፣ ስለ ፍቅር ልብሽ ተረጋግቶ ይቀመጣል። እኔ ይዤው 3 ቀን አራቀም ባለ አይ ይመልሽ 3 ቀን አራቀም ባለ ማለት ፍቅረኛ ሆነ ነው እንደዚህ። አሁን እኔ አንቺ ባለን ጓደኝነት አልቀበልህም ነው ጓደኝነት ምንም ጀስት ነው። ይሄ ሰሚ አይ በደንብ ስሚ ቆይ ጋር ወይ ደግሞ ወይ ይሄ ልጅ ጠዋት ሊተቀብይሽ ማታ እስከ ማታ ብቆይሽ ምናምን አቤል ስልኩን ሸጦት ይሁን ብለሽ ነው የምታስቢው ወይስ ስልኩ ካስፈለገሽ ምናልባት ቢያመጣልኝ እንኳን ብለሽ ነው የምታስቢው? ይሰርቀያ ብለሽ ታስቢያለሽ? አታስቢማ። which means እምነት ነው ማለት ነው። ግን አሁን እዚህ ጋር ቆመሽ የማታውቂው ስልክ ይዙ አስር እንደዚህ እኮ አሁን ይሄ ምሳሌ አመጣው ያመጣልኝ ምሳሌ ነው ለኔ ያመጣልኝ። እኔ ያልኩት ፍቅር ነው ያ ካንተ ጋር ታፈቅረኛለሽ ግባ ካንተ ጋር ላይ ፍቅር ነው። ከካሜራማናችን ጋር ደግሞ ጆርዳኖስ ጋር ከካሜራማችን ጋር ደግሞ ጓደኝነት ነው። አትመን ኧረ ግን አንተ በእናትህ እንስማት አፍቅራለች አትምን ይወለ ካንተ ጋር ላይ ፍቅር ነው። ከሱ ጋር ላይ ደግሞ ጓደኝነት ነው ይችላል። እሱ ላለም አንተ ግን ፍቅር ስለሆነ አምኛለሁ፣ ፍቅርን አምኛለሁ። የነገኝ ትጎዳኛለህ የሚለው ነገር አላምንበትም። በቃ እነት ይልኝ አሁን ልጎዳሽ ይችላልው ነው ልጎዳሽ እሱ 100% ይሄ አይጎዳኝም። ይሄ ልጅ ያፈቅረኛል፣ ይሄ ልጅ ይሞትልኛል፣ ይሄ ልጅ ይኖርልኛል ብዬ አላስብም። እምነት የሌለው ፍቅር የትም አይደርስም። እንደምታፈቅረኝ እኮ አውቃለሁ። ፍቅር ከምንም በላይ ነው። ግን ደግሞ ነገን ካንተ ጋር እንዴት ነው የሆነ ታይም ላይ ጥለኝ እንድትሄድ እሱንስ ማሰብ የለብኝም። ግን ማለት ነው እሱን እኮ የምታስቢው የሆነ ያሳየሽ ነገር አሁን ለምሳሌ ባህል ይለወጣል። ቅድም እዛ ጋር ነው ይለወጣል፣ ነገሮች ሁሉ ይለወጣል። አሁን ለምሳሌ ቆይ አሁን ቅድም እሱ ባነሳው ምሳሌ ማለት ነው። አሁን ለምሳሌ የሆነ የማታውቂው ሰው ስልክሽን ሲወስድ ወሰደብኝ ሸጠብኝ ብለሽ ትፈሪያለሽ። ከዛ የምታውቂው ሰው ሲሆን ደግሞ አሁን ለምሳሌ አቤል ሲሆን ምንም ላይ መስልሽ ይችላል። ግን ደግሞ አውቀሽው ደግሞ ቆይ ስሚ እኮ ልመጣልሽ ነው ጥያቄው። አምነሽው ደግሞ ማን ነው አውቀሽው ደግሞ ሊሰርቅ የሚችል ሰው እንደሆነ ካወቅሽው ገብቶሻል። አታምኚው። ለምን ሌባ እንደሆነ ካወቅሽ ልክ እንደዛ ነው። አሁን ፍቅረኛሽም ሊሆን ይችላል ጓደኛሽ፣ ወይም ደግሞ የሥራ ባልደረባሽ አውቀሽው ግን የምታውቂው እንዴት ነው እኮ እንደሚወደኝ ብቻ ነው የማውቀው። እንዴት መሰለህ ፍቅር ለምን እምነቱን አታውቂው? አብረሽ ሆነሽ እኮ እምነቱን ላውቀው እችላለሁ። ይሄ ልጅ አይለየኝም፣ ይሄ ልጅ አይከዳኝም ብዬ እኮ አስባለሁ። እንደማንኛውም ፍቅረኛ ሰው እና እምነት አይኖርብሽም ማሰብ እና እኮ ማሰብ እኮ አይደለም። ይኸውልህ የተለየሽ ሴት ነኝ ብዬ ራሴን እኮ አንድ መስከረ አንድ እሺ ባልሻው ፍቅረኛሽ ነገ ትቶሽ እንደሚሄድ ጀስት የሆነ ስታሚ ሙሉ አላምንም ነገ ሊሄድ ይችላል አይደል? ይችላል ካንተ ያገለሽ ይሄ ሰውዬ እንደዛ በዛ አይነት ጥርጣሬ ውስጥ ሆነሽ ይሄ ሰውዬ ቤት ትጎጫለሽ። አያችኋት ግን ደግሞ ፔኔ ይቀንሳል፣ ህመሜ ይቀንሳል። ለምን እንዳመንኩ ኖ ዌይ አውቀዋለሁ። እያመነችው ማለት ነው። ይሄ እንዴት ነው ትቶኝ ይሄዳል ብላ እያመነች እንኳን ትቷት ቢሄድ ትጎዳለች። እዚህ ሰው ይሄ ማተር አያደርግም። እሱን አለማመኗ ሙሉ ለሙሉ እሱን አለማመኗ ግን የሆነ የሚያደርግ ይመስለኛል። ማተር የሚያደርግ ደግሞ ይመስለኛል። እሱ ይመስለኛል። እንዴት ስለዚህ ነገር ሰርፕራይዝ ሲያደርግ ተዘጋጅተህ ሲሆንና አይምሮህ ራሱ ይቀበለዋል። አይምሮህ እኮ ማለት ነው። አይምሮህ እኮ ትቶኝ ሊሄድ ይችላል ብላ ነው እንጂ ያመነችው ትቶኝ ይሄዳል ብላ እኮ አላመነችው። እዚህ ትቶኝ ይሄዳል ብላ ብታመን ኦኬ። አሁን ለምሳሌ እምነት ማጣት በነገራችን ላይ በጣም እሱ ከባድ ፔን ነው። እምነት ማጣት ከምንም በላይ ነው። ሰው እምነትህን ሰተክ ማለት ነው። እምነትህን ካጣኸው በምንም ነፍስ መዝራት እንትን አትልም። ግን ኦልሬዲ ባይዘውሽ አንድ ያገኘ ግን የሁለታችሁ ማሳብ እንትን ባይዘው እንደኔ ማርያምን ሰው አምኖ የተጎደለም ግን አንድ ያገኘ ግን እኔ አሁን ያንተን ሐሳብ የምቀበለው ለመኖር ይሻላል። በቃ አምነህ መኖር ይሻላል። ግን ደግሞ ከዛ በኋላም ላለው ደግሞ የቃልዬንም እምነት እኮ ወሳኝ ነው። ግን ደግሞ ባመንኩ ቁጥር
ስትጎዳ ነው። እኔ ደግሞ ስሙ ከትልቅ ፎቅ ላይ እንደሞደል እኔ ደግሞ ስሙ እምነት የሰውን መጥፎ ሀሳብ የሰውን መጥፎ ተግባር ሊያስቀይር እንደሚችል አታውቁ? አሁን ለምሳሌ እኔን ልትጎዳ መጣ ማለት ነው። ይቺ ልጅ እኔን ልትጎዳ መጣ በጣም እንደማምናት ካሳየኋት አንኮ ይሄ እንዴ ነው ህሊናዋ ወደ ይቀየራል። ገብቷል? ይሄ ያሰበችውን ክፉ ነገር ልትወጥ ይችላል በእምነት ብቻ። ይሄ ልጅ እንደዚህ ያመነኝ እንዴት እንደዚህ ያደርግበታል? ይሄ ልጅ እንደዚህ እንዴት ያደርገልኝ እኔ እንዴት እንደዚህ ይሆናል? ይሄ ድንገት አይምሮ ይቀየራል በጣም ከማመን የተነሳ ማለት ነው። ገብቷል? ሶ እምነቴ የእሷን ሊቀይራት ይችላል። ካልቀየራትም እኮ ባይዘው ማለት ነው የትኛው ፍቅረኛሞች በጣም ተማምነ በጣም ዲፕ ፍቅር ውስጥ ገብተህ ማለት ነው ሊያለያየህ የሚችለው ያንን ሰውዬ አሁን ለምሳሌ እሷን አለማመን ወይ ደግሞ እሷ ፍቅር ይሄ እንዴት ነው አሁን እኔና አንቺውን ቺት ሊያጣላን ይችላል ብለን ልናስብ እንችላለን። ወይ ኦር ደግሞ ሳምቲንግ ይሆናል አይደል? እሱን እያሰብን ማለት ነው እሱን እያሰብን ቺቱን እያሰብን ይሄ ሌሎች ነገሮችን እያሰብን እዚህ ጋር የማይባል ትንሽዬ ነገር እናሷል ላይ ይሄ አለመፋቀራችን አለመተማመናችን ሳይሆን ማለት ነው በጣም ተማመን በጣም ኢቭን ይሄ ፍቅር በስቶ ራሱ ማለት ነው እኮ ፍቅር በስቶ ራሱ ማለት ነው ይሄ እሷኔን አለማመን እሷ አለማመን ይላል ሲጀመር ሁሌ ሰላም ራሱ ወይ ልንሰለቻችን እንችላለን። ገብቷል? መሰለቻችን መጥቶ ምን ላይ እንችላለን እኮ እንደዛ ስንፋቀር የነበረን ሰዎች ወይ እሷ አዲስ ነገር ለምዳ ወይ እኔ አዲስ ነገር ለምጄ የሆነ ስፔስ ሊፈጠር ይችላል ማለት ወይ ደግሞ እሷ ለትምህርት የሆነ ቦታ ስትይ ወይ ለስራ የሆነ ቦታ ስትይ ስፔስ ሊፈጠር ይችላል። በዛ ልንለያይ እንችላለን። ገብቷል? ባለመተማመናችን ልንለያይ እንችላለን። ነገ ይሄዳል ብላ ያሰብክበት አሁን እሷ ነገ ይሄዳል ብላ ያሰበችው ወይ ቺት ሊያደርግብኝ ይችላል ወይ ደግሞ ነገ ላይ የሆነ ነገር ለምዶ ሊሄድ ይችላል። እንደስ በሱ አንግል አይደለም ያየሁት የሰው ልጅ ነው። እኔ አሁን ፍቅረኛሽ በምን ልንለያይ እንችላለን? ነገ አቤል ሊሄድ ይችላል የምትይበት ሪዝን ምንድን ነው? እስኪ አንድ እኮ ምን የሰው ልጅ ደግሞ ሰውም እንዳየሩ ጸባይ ይቀየራል። ምን አይነት ሪዝን እኔ እኮ ቁሳል የሆነ እንትን አይደለም ሪዝን ነገር በቃ አሁን ለምሳሌ እንደዚህ ቢሆን ሙሉ እኮ ነገርኩህ የሰው ልጅ ነው አለቀ። እምነት እንዴት መሰለህ አንተ የሰው ልጅ ታስባለህ፣ ጓደኛ ያሳስታል፣ ብዙ ነገሮች አሉ። አንተ ባለማመን ነው ትጎጂ ነገር የለም ባለማመን ፍጹም አይደለም። አሁን ነገ ተነስተህ አይን ላፈልክ ይችላል። ገባህ? ምክንያቱም ስሜት ይሄ እንዴት ነው ፍቅር ስሜት ነው አይደል? የሆነ ማንኛውም ሰው ጋር ይካፈክሻል አፈቃለሁ የሆነ ስሜት ሲሰማል በቃ እኔ ከሷ ጋር የሆነ ግንኙነት አለኝ መመስረት ፈልጋለሁ ነው ትሄዳለህ። ግን ነገን አታውቅም። አንተም እኔ ጋር ስንጠንግ አንተም እኔ ጋር ስንመጣ ይሄ ልጅ አፍቅሮኛል በቃ ይሄ ልጅ ለይቶኛል ብዬ ሙሉ ሐሳቤን አንተ ልትል ቃል ማለት እኔ ማርያም እማትሙት ዮርዲ እንደዚህ ነው ሰው እንዴት አይነት ይሄ ምንም ጥሎኝ አይደለም እኔ ለሱ ማልሆንለት ነገር የለም የምትል ሴት ነው እኮ ምትገናለሁ እኮ ይጎዳል እኮ ለማለት ይችላል። ፍቅር ካለ በቃ ፍቅር ካለ ምን ነገር አለ። ግን ደግሞ አመኘው ነገ ላይ አይሄድም። ግን የሚያስማማው ሀሳብ ምን ይመስላል? አሁን መጨረሻ ሁለታችሁም ሀቅ ነው የምታወሩት። ደግሞ የሆነ ነገርም ደግሞ ያልተስማሙ ያስፈልጋል። አንዳንድ የመጨረሻ እንትን ይሄ ምሬ ይባላል የመዝጋ አንዳንድ ቻንስ ሰጣችኋለሁ። አቤላ ጀምራ ጦር ሜዳ ላይ ነው የሰላም እንቅልፍ ተኛለህ አተኛ እንዴት አልተኛ ኮዝ አታምነውም ማለት የሆነ ፍቅር ውስጥ ሰላም እንቅፍተኛ እቅፍ አድርጌ እንደዚህ ነው በላውላ እቅፍ አድርጌ እሱ ልክ አካል ንክኪ ሲኖርማ ሁሉም ሰው ፍቅር ይሆናል እንዴ? እሱ አላልኩም። አካል እንደዚህ ስትቀቃችሁ ማን ትዝ አይልም፣ ፋሚሊም ትዝ አይልም፣ ቤተሰብ ማለት ነው። ግን ደግሞ ዋናው ነገር ደግሞ ዲስታንስ ላቭ ሲሆን አንተ አሁን የመጨረሻ ሀሳቤን አላወራሁም። ዲስታንስ ላቭ የመጨረሻ ሀሳቤን አላወራሁም። የሚያውቅ ሊያውቅ ይችላል። የመጨረሻ ሀሳቤን አላወራሁም። ዲስታንስ ላቭ ሲሆን እንደ ቅድም ተሸክማት ይዛት ሄደ እኮ ማርያም ተሸክማት ይዛት ሞታ የመጨረሻ ሀሳቤ ማለት ነው። የትኛውን ቦታ ስራህን ስትሰራ ማለት ነው የደሞዝን ቀን ጠብቀህ የምትኖረው ስለምታምነው ደግሞ ሰው ያ ሰው ደሞዝን ትበደራለህ ወላ በዚህ ቀን ይሰጠኛል ብለህ እሱ ነው። እኔ ደግሞ ልንገራችሁ እንዴ ሽንት ቤት ማለት ተጠቅመው ከሁለት ካታንዶች ማለት ሽንት ቤት እሺ አምልጬ ነው የመጣሁትና እንዴ መሰላችሁ የኔ ሐሳብ ዲስታንስ ላቭ የሚባል ነገር አለ። የርቀት ፍቅር አካላዊ ንክኪ ሲሆን ሁሉም
ሁሉም ሰው ደስተኛ ነው የሚሆነው፣ ይተቃቀፋል፣ ምን ይላል። ግን በስልክ ምናምን ሲሆን ግን አታምኑትም። ሴቶች ወንዶችን አታምኑ፣ ወንዶችም ቢሆን አታምኑ። ምን እያደረገ ይሆን፣ ሌላ ቦታ ሄዶ ይሆን፣ እየጠጣ ይሆን የሚባል ነገር ይመጣል። ስለዚህ እሱ ያለው እምነትን መቀነስ ነው። ማርያም አይቻልም። ማርያምን አይቻልም። ልታሳምራ ሽንት ቤት ተጠቅሞ ውሃ ሳይደፋ ይወጣው ሁለት አንዳችሁ ማን ሽንት ቤት ተጠቅሞ ግን እኔ እወዳታለሁ፣ አምናታለሁ። እምነት መገደብ አለበት። በቃ እሷ እህት ስለሆነች ነው። ፍቅረኛ ብትሆን ግን ይከብዳል። እህቴ ስለሆነች አያል እሷን አምናለሁ። ገብቷል። እህቴንም አምናለሁ፣ አንተንም አምናለሁ። እኔ ግን ከሁለታችሁም ጋር ተግባብቻለሁ። የመጨረሻው ሀሳብሽማ ልክ ነው። ግን አንቺ ስለ ዲስታንስ ፍቅር ነው ያወራሽው። አጠገብሽ ላለች እሷ እኮ ስለ ፍቅር ነው የምታወራው፣ ስለ እምነት እኮ አይደለም። እኔ ዮርዲ እኔ እናንተ ምግብ ቤት ገብተን ማለት ነው ምግብ ብናዝ እኔ እናንተ ምግብ ቤት ገብተን ምግብ ብናዝ ከዛ ጄን ልታጠብ ብዬ ብወጣ ማለት እኔ እናንተ ስለምንተዋወቅ ይመጣል ብለህ ታስባለህ? ባንተዋወቅ ይሄ አመለጠ ወይኔ ምናምን ማን በሶፍት ቂጥ ውጥ አድርጎ ይወጣ። ለምን እንደዚህ ይደረግ? ዝርቅቅ ናቸው ሰው እንዳይመስላችሁ። ኧረ እንዳትላት ኢዛና። ዋው ዴሊሺየስ ሌሊሴ በትክክለኛ ፍቅረኛ ሄደች። በዚህ ሁላችን ፍቅረኛ ናት። አሁን ደግሞ ሁለታችሁም ካራቴ እንደተማራችሁና ብላክ ቤልት እንዳላችሁ አውቃለሁ። አቤላና ኢዛና እንዳይጎዳ ግን ሳር ላይ ይሻለው። ሳር ላይ ሆፕ ጀምር። ማን ነው ልብ ያለው? ድብድብ አይደለም፣ ወንድምና ወንድም አይጣላ፣ ሪአክሽን ነው። ኧረ እርስ ለእርስ አቅማችሁን አሳዩ። ምን ነው ሁለታችንም ብላክ ቤልት አለን አላለችም? ሾው ነው። ኧረ በድንጋይ ይቻላል። አልተነጋገርንም። በድንጋይ